ቴዲን በተመለከተ ከቴዲ አፍሮ አልበም ኮሜንቶች ውስጥ መሬማ ላይ ያሉትን ደስ ቴዲ አፍሮ አልበም ውስጥ ጸዴ ኮሜንቶች ፓርት 3 ለዚህ ምርጥ አልበም ማስታወሻ ስል ሁለተኛ ልጄን ሴት ከወለድኩኝ ኢትዮሪካ ብዬ ላወጣላት ቃል ገባሁ። ግጥምን አንተ ጻፋት፣ ታሪክን አንተ ተርካት፣ ቅላጼንም ፌቭ ከቴዲ ዘፈን የቱ ተመቸሽ? ቢባል ዘመኑ ሰሊ ከቴዲ ዘፈን የትኛው ተመቸሽ? ዘጸዳል ገርሞቱ በቷ ዘጸዳሉ ሂዊ ከቴዲ ዘፈን የትኛው ተመቸሽ? አብሯናሪ የማርክ ትግሉ ሌላም ትራኬት ሮዚ ከቴዲ ዘፈን የትኛው ተመቸሽ? ስለ ጀንበር ብሎ የሚዘፍን እሱ ተመቸሽ? ወይ ብራናውስ ወይ ብራናውስ ማሂ ከቴዲ ዘፈን የትኛው ተመቸሽ? እሺ ቢባል ወደ 90ዎቹ ቢባል ዘመኑ ፍሬ ሄደሽ መከና ሄሉ ከቴዲ ዘፈን የትኛው ተመቸሽ? እንዴት አምሮባታል ዛሬ ተለይታ ከሁሉም ሰው የሚለው እንዴት አምሮባታል ዛሬ ተለይታ ትዙ ከቴዲ ዘፈን የትኛው ተመቸሽ? ዚያርባ እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸክር ዋሄ ከቴዲ አፍሮ አልበም ኮሜንቶች ውስጥ መሬማ ላይ ያሉትን ደስ የሚሉና አንጀት የሚበሉ ኮሜንቶችን አነብላችኋለሁ። የእህቶቻችንን ድካም በአረብ ሀገር ለምትወክለው መሬማ በደሃ ሀገር ጎጆ ከደሃ እናት ጋራ መኖር ያሳመማት የህይወት ስንክሳር ከጠይም ፊቷ ላይ ውብ ሳቋን የቀማት ያቺው ብእቴ የአፈር ገፊ አባቷን ሰቀቀን ተረድታ ለወንድም ርዛት እራፊ ልታለብስ እሷ እርቃኗን ቀርታ መታሰቢያነቱ ልጇን ከወለደች በአንድ ወር አራስ ልጇን ቤተሰቦቿ ላይ ትታ ለሄደች ጡቷ እየወጠራት አላሰራት ብሎ የልጇን ወተት ሜዳ ላይ ላፈሰሰች ከደሃ ቤተሰብ ተወልዳ እናትና አባቷን እህት ወንድሟን ለማገዝ ትምህርቷንና ልጅነቷን ለኢኮኖሚ ስትል ትታ ለተሰደደች አምሳዬ መሬማና የማርያም ይሁን የማዳም ገረድ እያሉ ሲሰድቡን ቴዲዬ አንተ ግን ዘፈንክልን ፈጣሪ ጠብቅህ ለካ ስለኛ የሚያንገበግበው ወንድም አለን። ስሜም መሬማ ያለሁት የመን ሰነአ ነው። 16 ዓመት ከምዬ ከሀገሬ ከወጣሁ ለኔ የተዘፈነ ያክል ነው ያለቀስኩት። አይ ስደት እስኪ ህይወት ተቃንቶ ለሀገርሽ ያብቃሽ በሉኝ። መታሰቢያነቱ የሀገር ጦርነትና ዘረኝነት ትምህርት ጨርሰን ስራተን የቤተሰባችንና የራሳችንን ህይወት ልንለውጥ ብለን ከሀገር ለተሰደድን ለሁሉ ኢትዮጵያውያን ስደተኞች ይሁንልን። ዱባይ ነኝ ቤት እየጠረኩኝ እያለቀስኩኝ የሰማሁት። ሁላችንም አላህ ብሎ የረፍት እንጀራ ይስጠን፣ ለሀገራችን ያብቃን። መሬማ ይህ ሙዚቃ ለውድ ባለቤት የመታሰቢያ ይሁንልኝ። በበረሃ በዱባይ ደምና ላብህን ለኔና ለልጅ የምትገብር የኔ መሬማ ውድ ባለቤቴ የልጅ አምላክ ለውድ ሀገር ያብቃ። እናቴ አረብ ሀገር ሰርታን ያሳደገችኝና እናቴ ያሳለፈችውን ስቃይ እያሰብኩ ነው ይህንን ዘፈን እያዳመጥኩ ያለሁት፣ እያለቀስኩ ነው። አሁን ግን እግዚአብሔር ይመስገን አውሮፓ ገብቼ እናቴ ወደ ሀገሯ መልሼ በሰላም እያኖርኳት ነው። እናቴ ወድሻለሁ። ረጅም ዕድሜ አረብ ሀገር ተሰቃይተው ላሳደጉን እናቶችና እህቶች ቀን 8/08/2018 ጡት አብራኝ ተሻምታ ለጠባችሁ የእናቴ ልጅ የተዘፈነ ያክል ተንገብግቤና አልቅሻለሁ። ሁላችሁ አይዞን እህቶቼ፣ ይህ የእናንተ ማስታወሻ ነው። አሁን መጥረጊያን ተደግፌ ተመስጬ እየሰማሁት ነው። የሆነ ቀን ግን ከልጆቼ ጋር ቁጭ ብዬ እንደምሰማው ተስፋ አለኝ። ማስታወሻነቱ በሐሩሩ በረሃ ውሃ ከሞትኩ ለእናቴ አትንገሯት ያልከን የሰራ በረሃ ጓደኛዬ ዳኒ የት ነው ያለኸው? ወላሂ ለሊት እንደው ከፋኝና ነገሮች ተደራርበውብኝ ምን አለ ቴዲ መጽናኛ ልጅ ቢዘፍንልን የልባችንን ምድማት እያልኩ ነበር። እስኪ ብዙ ናቸው ኮሜንት ያሉት ብዙ ናቸው። እንዲቀጥል የምትፈልጉ ከሆነ ኔክስት በሉልኝ። መሬማ ላይ ያሉ በጣም አንጀት የሚሆኑ ኮሜንቶች አሉ፣ እነሱን አነብላችኋለሁ። እወዳችኋለሁ። አንተው ቀልጻት በቃ ዘፈንን አንተ ዘፈናት። እኔ የምመኝልህ የምትፈልጋትን ኢትዮጵያ ሳታያት እንዳትሞት ብቻ ነው። የንጉሴ ቴዲ አፍሮ አልበም ከራሱ ዩቲዩብ ላይ በፍጥነት ወደ ፋርማሲ ገብቶ እንዲሸጥ ከዘረኝነት የነጻ ነው የአዲስ አበባ ልጆች ወስነናል። 8ኛው ቀን 8ኛው ወር 2018 ዓ.ም
እኔ ይህን ሙዚቃ ለመስማት ዲማ በረሃ ላይ ነበርኩ። ወርቅ ስራ ትቼ ሙዚቃውን ለማውረድ ሞተር ኮንትራት 3000 ብር ከፍዬ ኢንተርኔት ወዳለበት ቦታ ሄጄ ነው የጻፍኩላችሁ። እናም 2050 ላይ ያላችሁ ሰዎች ሙዚቃውን ጋብዣችኋለሁ። ሰላም ለሀገራችን። ቀጣይ እንዲሰራ የምትፈልጉ ከሆነ ጻፉልኝ። ፒስ አውት። ከቴዲ አፍሮ አልበም ኮሜንቶች ውስጥ የወደድኳቸውና ልቤን የነኩኝን 4-5 ኮሜንቶች ላንብብላችሁ። ለልጆቻችን ምናልባት ሀገር ከቆየ የምነግራችሁ አንድ ታሪክ አለ። በሀገር ሆነን ሀገር በናፈቀን ሰዓት የሀገር አርማ ሰንደቅ ከፍ ማድረግ በተከለከልንበት ወቅት ራሱን አሳልፎ ለአውሬ ሰጥቶ የምናፍቃትን የምንወዳትን ሀገር በምናብ የሚያሳየን ድንቅ አርቲስት ነበር። እርሱም ቴዎድሮስ ካሳሁን ቴዲ አፍሮ ይባላል። ይህ ሙዚቃ ዛሬ ጆሮአችንን ብቻ ሳይሆን ነገ ታሪካችንን የሚያክም ነው። በ2060 ወይም በ2070 የምትሰሙት ትውልዶች ወይ እኛ በዚህ ዘመን ይሄንን ጥበብ ስንሰማ ኢትዮጵያዊነት በውስጣችን ደምቆ በፍቅር ሰክረን እንደነበር ወቁ። ቴዲ ማለት ድምፃዊ ብቻ ሳይሆን የዘመን ድልድይ ነው። ልጄ እስቅያስ፣ ይህ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ የሙዚቃ አልበም ሲወጣ አንተ የ2 ዓመት ከ3 ወር ሕፃን ነህ። ልጄ በዚህ ወቅት እኛ ኢትዮጵያውያን በዘር በጎሳ ተለያይተን አንዱ ከአንዱ በመፈራራት ባለመተማመን ነው የሚኖረው። በዛ ላይ የኑሮ ውድነቱን አልቻልነው። በእኛ ዘመን ከቴዲ በቀር ለፍትህ፣ ለፍቅር፣ ለሰላም የቆመ ሰው አልነበረ። ልጄ አደራ የምልህ በእናንተ ዘመን ይህ እንዳይሆን አንተና ጓደኞችህ ሰውን ሰው በመሆኑ ብቻ አቅርቡት። የሀገራችሁን ጥቅም አሳልፋችሁ አትስጡ። አደራ ልጄ። በ8ኛው ወር 2018 አባትህ አማኑኤል። የሁለተኛ ዲግሪን የመመረቂያ ጽሁፌን እያደራጀው በምሰራበት የቴክኒክና ሙያ ኮሌጅ ቢሮክራሲ ስር ውስጥ ሆኜ መብራት ስለሚቸግር በስራ ደክሜ ውዬ በስራ እያነገው ለሊት 7 ሰዓት ከ36 ላይ ያደመጥኩት። የድሃ ልጅ ስለሆንኩና አባቴን በጨቅላ ዕድሜ ስላጣሁት አይዞባይ ስለሌለኝ የኑሮ ውድነቱን በጣም ከባድ ሆኖብኝ በመኖርና ለመኖር ስሳቀቅ ያሳለፍኩት ወቅት ነበር። ምናልባት ልጄ ይህን የማደርገው ሀብትን ለማካበት ሳይሆን እኔ ያየሁትን ጨለማ አንተ እንዳታይ ነው። ይገርማል ልጄ 2018 ዓ.ም በኢራን እስራኤል አሜሪካ ጦርነት በሆርሙዝ ሰረጥ ተዘግቶ የኑሮ ውድነቱ የተፈተነበት ወቅት ነበር። አደራ ልጄ የኢትዮጵያን ታሪክ ቃና እንዳይጠፋ ታገል። ኢትዮጵያን እንዳትተዋት። ፍጹም ክፍሌ ይላል እና አንድ ከዚህ በፊት ያነበብኩት ግን የጠፋኝ ፈልጌ ማለት ባነበው ደስ ይለኝ ነበር። በዚሁ ሰዓት በዚሁ ዕለት ሚስቴ የተገላገለች እና የልጄንም ስም ኢትዮሪት አልኩት የሚል ሌላም አንድ ኮሜንት ነበር። ብቻ ብዙ ኮሜንቶች አሉ። የተወሰኑትን ለመመረጥ ሞክሬ ነው። እንዴት አያችሁት? ቀጣይ ይሰራል። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሀሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ትመለስ ብለው ልቤስ መጫምና ተይማሪልኝ ፍቅሬን ባክሽ መተሽ እንደገና ሺ ቢባል ዘመኑ ፍቅሬ ሄደሽ መገና ነው ስር ይዟል በልቤ ፍቅሽ የማይዘሟርካ ጎቢ ቀድና ምነው ይሄ ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀድና ምነው ይሄ ሰማይ ባልኩኔም ብራ ነው ጨክኖ በፍቅሽ ኧረ አንቺ መራቅ ማይቻል ነገር ነው ኧረ ማይቻል ሁሉን ነገር ነው እግዚአብሔር የሰጠው። በእውነት የበሰለ ልጅ ነው። ሙዚቀኛ፣ ዘፋኝ ብቻ አይደለም። ቴዲ መልእክት አስተላላፊ ነው። የህዝብ ቁስል